ለሐዘን የተጣለ ድንኳን የተሰበሰበ ህዝብ በእልልታና በደስታ ተሞላ። ራሱ ደውሎ በህይወት አለው ብሎ ቤተሰቦቹ ለቅሶ ማላየው በደስታ እግዚአብሔር ያመሰግኑ ይገኛሉ። ሴንቲ የሰራ ሰው አለ፣ እያለቀሳ የነበረው ሁሉ እየጮኸ ከተማ ይወጣ አለ። እንግዲህ 3 ቀን ሙሉ ሰው ተክዞ አዝኖ ባለበት ዜና ሲሰማ ምንም ማመን አልተቻለም ነበር። እኔ ነኝ እኮ አክሊሉ ነኝ፣ የእናንተ ታናሽ ወንድማችሁ ነኝ። አክሊሉ ማን? በሂስትሪው ተጠየቀ፣ አላመንም። ፌንት ከሰራ በኋላ በጣም በሚያሳዝን መልኩ ሞቷል ብለው በአንድ ከተማ ጥግ ባለችው ትንሽዬ ጫካ ውስጥ ይጥሉታል። ከራሱ አንደበት ያለውን ነገር በዝርዝር እንዴት እንደወጣ፣ የት እንደሆነ፣ መቼ እንደሄደ፣ ከማ ቤተሰብ እንደተወለደ ዝርዝሩን ጠይቀን ነው በደንብ የተረዳነው። ለሐዘን የተጣለ ድንኳን፣ ለሐዘን የተሰባሰቡ ቤተሰቦችና ወዳጅ ዘመዶች በደስታ በእልልታ ሐዘናቸውን ወይም ደግሞ እንባቸውን በደስታ ቀይረዋል። ይህ እጅግ አነጋጋሪ የሆነ መረጃ የተሰማው ከማዕከላዊ ኢትዮጵያ ነው። በማዕከላዊ ኢትዮጵያ የደንበያ ወረዳ የሄጎ ቀበሌ ተወላጅ የሆነው ወጣት አክሊሉ 2 ወንድሞች ደቡብ አፍሪካ ስላሉ እነሱ ጋር ለመሄድና ኑሮውን ለመለወጥ ሀሳብ አድርጎ 15 ከሚሆኑ ወጣቶች ጋር ጉዞ ይጀምራል። ጉዟቸውንም ያደረጉት ወደ አፍሪካ ሀገር ሄደው ከዛ በኋላ ወደ ደቡብ አፍሪካ ለመሻገር ነበርና 15 ሆነው ጉዞ የጀመሩት ወጣቶች በድንገት ባለው ሙቀትና በተለያዩ ምክንያቶች 3 ሰዎች ሞተዋል በሚል ለቤተሰብ ለሞቱ ልጆች ቤተሰቦች ስልክ ተደውሎ መርዶ ይነገራል። ከነዛ መካከል ሞተ የተባለው ደግሞ አክሊሉ አንዱ ነበረ። ለ3 ቀናት ልጃችን ሞተ ተለየን በሚል በከፍተኛ ሐዘን ውስጥና የለቅሶ ስነስርዓት ውስጥ የነበሩ ቤተሰቦች የቀብር ስነስርዓት ሊፈጸም የጸሎት መርሃ ግብር እየተደረገ ባለ ሰዓት ሞተ የተባለው ወጣት አለሁ ብሎ ደወለ። በእርግጥ እሱ ሲደውል ሞተ ተብሎ እየተለቀሰለት እንደሆነ አያውቅም ነበር። ምንድን የተፈጠረው የሚለውን ወደ ታላቅ ወንድሙ አቶ ክብሩ ጋር ደውለናል። እንዲሁም ደግሞ የቅርብ ቤተሰብ የሆነው ዳዊትም የተሰማውን እንዲሁም ቪዲዮውንም ያጋራው እሱ ስለሆነ ሁለቱም ጋር ደውለናል። አስቀድመን አቶ ክብሩ ጋር የደወልነው። ስሜ ክብሩ ሊረምሶ ይባላለው። ተወልጄ ያደግኩት በማዕከላዊ ኢትዮጵያ ክልል በከምባታ ዞን ዳምቦያ ወረዳ ሄጎ ቀበሌ በሚባል አካባቢ ነው ተወልጄ ያደግኩት እና አሁን መንግስት ስራ ላይ ነው የሚሰራው። በዳምቦያ ከተማ አስተዳደር ምክትል ከንቲባና ኢኮኖሚ ክላስተር ጽሕፈት ቤት ኃላፊ ነኝ። በጣም ደስ ይላል። እንግዲህ ትልቅ የስራ ኃላፊ ነው ያገኘ ነው። አሁን እንግዲህ በቀጥታ የደወልንበት ምክንያት ለሐዘን የተጣለ ድንኳን የተሰበሰበ ህዝብ በእልልታና በደስታ ተሞላ የሚል አጭር ቪዲዮ ማህበራዊ ሚዲያ ላይ ሲዘዋወር ተመለከትኩና ምንድን ነው ይሄ ብዬ ሳጠያይቅ እንግዲህ ሞተ የተባለ ሰው በስህተት አራለው በህይወት ብሎ በደስታ እንዳስፈነደቃችሁ ነውና ምንድን ነው እስቲ የተፈጠረው ንገረን። እሺ፣ ከልብ አመሰግናለሁ። የተፈጠረው እንግዲህ ባለፈው ሰኞ ዕለት ወንድማችን ከሰኞ ሳምንት እዛ ደቡብ አፍሪካ የሚኖሩ ታላላቅ 2 ወንድሞች አሉትና እነሱ ጋር ሄጄ ኑሮ ለመለወጥ እዛ ብሄድ ይሻለኛል ብለው በግድ እዚህ ስራ የተለያዩ ስራዎችን ፈጥረን እንሰጥሃለን ብለን እምቢ ብሎ ወደዛ የሄደበት እንትን አለ። ከዛ እኛ መጀመሪያ በረራ እንዲሄድ ነው የተስማማነውና ከዛ ከአዲስ አበባ ከቦሌ አውሮፕላን ወደ ዳርሰላም ካረፈ በኋላ ደላሎቹ አጭበርብረው በመኪና ቀጥሎ ያለውን በዛምቢያ እንደ አጋጣሚ ዛምቢያ ይደርሱና ዛምቢያ ላይ ከባድ ሙቀት ሆኖባቸው መኪና ውስጥ ፌንት ይሰራል። የኔ ታናሽ ፌንት ከሰራ በኋላ በጣም በሚያሳዝን መልኩ ሞቷል ብለው በአንድ ከተማ ጥግ ባለችው ትንሽዬ ጫካ ውስጥ ይጥሉታል ልጁን። ከዛ በኋላ ከሱ ጋር የነበሩ ሰዎች እዛ
ሲቆጠሩ እሱ ስለሌለ ሞቷል የሚል ሪፖርት ያቀርባሉ። ካቀረቡ በኋላ በ19 ሰኞ ዕለት ለእኛ መርዶ 18 ላይ መርዶ ተነገረ። ወንድማችሁ ደቡብ አፍሪካ ሲሄድ ባጋጠመው ያው ህመም ተብሎ የተነገረን ወባ ይዞት ታሟል። ታሞ ሆስፒታል ገብቶ ኦክሲጂን ላይ ቆይቶ ሲረዳ ቆይቶ ታሞ ሞቷል። ስለዚህ እርማችሁን አውጡ የሚል መልእክት በድንገት ሰኞ 11 ሰዓት አካባቢ በሌሊቱ 11 ሰዓት አካባቢ ሲደርሰን ህዝቡ ወዳጅ ዘመዶች አጠቃላይ ተፈራርቶ ለቅሶ ተቀመጥን። 3 ቀን አለቀስን። እንግዲህ ሮብ፣ ሐሙስና አርብ እያለቀስን ባለንበት እኛ አካባቢ ያው ፕሮቴስታንት ነው ሃይማኖታችን አብዛኛው የሚከተለው እና ልጁ የፕሮቴስታንት እምነት ተከታይ ነው። ቤተክርስቲያን ስነ ስርዓት እየተካሄደ አልቆ ወንጌል እየተሰበከ ግማሽ ላይ ተደርሶ አጋጣሚ የሆነ ስልክ ይደወላል። እኔ ታናሽ ወንድሜ ጋር ሲደወል ልጁ ስልክ አነሳ። አጠገብ ለአጠገብ ነበር አይቆም ነው። ስልክ አነሳና ሄሎ ማን ልበል ስል የሟቹ ተባለው ልጅ ስሙ አክሊሉ ነው። አይ እኔ አክሊሉ ነኝ አለ። ከሰው ስልክ ለምኖ ማለት ነው። ሞቷል የተባለው ደግሞ ያው ጫካ ውስጥ ተጥሏል አልኩሽ። ከዛ በኋላ ምንድነው ያደረጉት? ቴንት ነቅሎ 3 ቀን ሙሉ ራሱን አያውቅም። ልብስ ተወስዶበታል፣ ተደብድቧል፣ ደላሎቹም ደብድበውታል። ከዛ ራቁቱን በጣም እንትን በሆነበት 3ኛ ቀን ላይ እየተንከባለለ መንገድ ዳር ይወጣል። አሁን ስትሮ ስንሰማ ማለት ነው። በእግር ቆሞ እንትን ዳዴ እያለ ነው የወጣው። መቆም ስላቃተው ምግብም ስላልበላ ወደ 5 ቀናት አካባቢ ምግብ አልበላ። ከዛ በኋላ ትናንሽ ህጻናት ያገኙታል። እዛ አገኙትና እዛ ዛምቢያ ላይ እዛ አካባቢ ነዋሪዎችን ይጠራሉ። ነዋሪዎቹ የሆነች ክላስ ያስገባሉ። እነዚህ ስደተኞች ላይ እዛ መስመር ላይ የተለመደ ነው። ቢዝነስ ይሰራሉ። ካገኙ መንገድ ላይ እንያዙ ማለት ነው። ከዛ በኋላ ልጁን ወሰዱትና የሆነ ክላስ አስገብተው ስልክ እንዲተባበሩ ጠይቋል። አስደውለዋሉ። ከዛ ወዳው ደወለና ያንተ ስልክ አልሰራልኝም እኔ አክሊሉ ነኝ ምናምን ሲል ታናሼ ማቋቋም ሳያቅተው እኔ ወሰድኩና እያናገርኩ ወጣው። ድንገት እኔ ነኝ እኮ አክሊሉ ነኝ፣ የእናንተ ታናሽ ወንድማችሁ ነኝ። አክሊሉ ማን? በሂስትሪው ተጠየቀ። አላመንም። እነ ዳዊትም ደወሉ፣ ሌሎችም ወዳጅ ዘመዶች ሁሉም በየአቅጣጫው ደወሉ። ግራ ገብቶታል። እሱ እዚህ ጋር የተፈጠረው ነገር አያውቅምና እንደዛ ከ3 ቀን ለቅሶ በኋላ ለቅሶ ሊደመደም ጫፍ ከደረሰ በኋላ እንዲያደር ሰማን። እንግዲህ እዛ ላይ የነበረው ለቅሶ ስነ ስርዓት ድንኳኖቹ ምኖቹ በዝማሬ በእልልታ ቀለማመን የሚከብድ ሴንት የሰራ ሰው አለ። እያለቀሳ የነበረው ሁሉ እየጨዋ ከተማ የወጣ አለ። ከተማ ላይ ያለው አጠቃላይ ተሽከርካሪ ወደዚህ የተጓጓዙበት አለ። መዓት ህዝብ ነበረ። የገባውን እለት ነበር እንደኛ አካባቢ። እንግዲህ የተሳሳተ መረጃ ስለተነገራችሁ ነው። ደላላዎቹ የውጭ ዜጎች ናቸው አይደል? የውጭ ዜጎች ናቸው። አዎ። እሱ ከዚህ ወደ ደቡብ አፍሪካ ለመሄድ አስባችሁ የነበረው በትክክል በኢትዮጵያ አየር መንገድ ህጋዊ በሆነ መልኩ ነው። ግን እሱ የሄደው ዛምቢያ ድረስ ነው። እሱ ዛምቢያ ድረስ ነው የበረረው። እንግዲህ ትራንዚት ነው የተስማሙት። ትራንዚት ማለት አንዱ ቦታ እያሳረፉ ቀጥታ ደቡብ አፍሪካ በሚል ፕሌን አይደለም እና ቀጥታ ወደዛ ትራንዚት ወደ ዳር ሰላም ነው የበረረውና ከዛ በኋላ ነው በመኪና የሆነው። ደላሎቹ ኤከሌ ነው ለማለት አስቸጋሪ ነው። ሰው በእምነት ነው የሚወጣው። ትክክል ስላይደለ ነው ነገሩን እንትን እያልኩ ያለሁትና ደላሎቹ አንዱን ነው የሚታቂው። ታንዛኒያ ሲገቢ ሌላ ደላላ ነው። ሞዛምቢክ ሲገቢ ሌላ ደላላ ነው። ዛምቢያ ሲገቢ ሌላ ደላላ፣ የተለያዩ ደላሎች። ኬንያ ላይ በአጋጣሚ ካረፍሽ ሌላ ደላላ ነው። የውጭ ዜጎች ናቸው ይሄን የሚያዙትና
እንግዲህ እድለኛ ነው ወደዛ የሚደርሰው። አብዛኛው ሰው መንገድ ላይ የመበላት እድሉ በጣም ሰፊ ነው። እንዲህ አይነት ነገሮች ደግሞ እኛ ቤት ብቻ የተከሰተ ሳይሆን ብዙ ሰው ቤት ሀዲያና ከምባታ አካባቢ በብዛት እንዲህ አይነት ነገሮች ተከስተው ነበርና አሁን ከሄዱ ሰዎችም ከ15 ሰዎች ወደ 3 የሚሆኑ ሞቱ አሉ። እንደ አጋጣሚ ደግሞ የአንዱ ከሞቱት ሰዎች ስም አክሊሉ ነው። የእኛ ወንድም ስም ጋር ተመሳሳይ ነው። የአንድ አካባቢ ልጆች ናቸው 15ቱም ሀዲያ እና ከምባታ ናቸው። ስለዚህ ወደ ቤተሰብ የደወለው አብረውት ከሄዱት መካከል ነው ማለት ነው ለእናንተ የደወሉት? አብረው አንድ መኪና ውስጥ ከነበሩት ሰው ነው ያን ታሪክ የነገረን። መንገድ ላይ እሱን ፌንት ነቅሎ መጣላቸውን አውርደው ማለት ነው። አውርደው መንገድ ላይ ነው የጣሉት? መንገድ ላይ ጫካ ውስጥ ነው የጣሉት። በጣም ነው የሚገርመው። መትረፉ በራሱ እኮ ተአምር ነው በእውነት። የተሳሳተው መረጃ ብቻም ሳይሆን በሰው ሀገር በእንደዛ ሁኔታ ውስጥ እንግዲህ ቀና ብሎ በህይወት አለው ብሎ ቤተሰብ ጋር መደወሉ በራሱ እግዚአብሔር ይመስገን ትልቅ ነገር ነው። በቃ ሰማይና ምድር ነው የተገለባበጠብንና እንግዲህ የሞተው ሬሳ ልንደመደም በደረስን ሰዓት ላይ በዚህ በተአምራዊ በሚባል መልኩ የሞተው ሰው ተነስቶ ሰምተን እንግዲህ በጣም እዚህ ጋር የነበረው ሁኔታ ሂደቱ ምናልባት አጭር ቪዲዮ አይታች ሊሆን ይችላል። እዚህ ከተማ ወደ 5 ኪሎ ሜትር ይሞላልና እስከ 5 ኪሎ ሜትር ሙሉ ህዝብ ሞልቶ ነበርና በጣም ተአምር ሆኖ አስገርሞናል፣ አስደምሞናል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ትልቅ ተአምር ሰርቷል ለማለት እፈልጋለሁ። በጣም በጣም ደስ ይላል። ወላጅ እናት አሉ? እንደ እሳቸው ስሜት እንዴት ነበር? በጣም ከባድ ነበር። ወላጅ እናቶችም በነገራችን ላይ እኛ ቤት ወደ 9 ልጆች አፍርተዋል አባቴና እናቴ። ሁላችንም አለን እና ከኛ መካከል የኔ 5ኛ ታናሽ ነው። እንግዲህ ስሜቱን እንዲህ ነው ብዬ ልነግርሽ አልችልም። እናቴም አባቴም የነበሩበት ሁኔታ፣ ወንድሞቹም የነበሩበት ሁኔታ በጣም ከባድ ጊዜ ነበርና ያ ከባድ የነበረው ጊዜ በቅጽበት በሰከንድ ወደ ደስታ ሲቀየር በጣም በሚገርም ሁኔታ ነው። አሁን ለቅሶ የመጣ ሰው ሁሉ ደስታውን ለመካፈል አሁንም ሰው እያስተናገድ ነው ያለ ነው። አዎ፣ የተመለከቱት ቪዲዮ ላይም በጣም ብዙ ሰው ነበረ በተጣለበት ድንኳን ላይ የተሰበሰበው። እልልታው፣ የደስታ ጩኸቱ፣ ምስጋናው በጣም የሚገርም ነበር። ሁሉም ማለት ይቻላል እግዚአብሔርን ያመሰገነውና በጣም ደስ ይላል። በጣም ደስ ብሎናል። እናንተንም በዚህ ሁኔታ ቪዲዮን ተከታትላችሁ ይሄን የሚገርመውን ታሪክ ለአድማጮች ለማድረስ ያደረጋችሁ ጥረታችሁ እጅግ የሚመሰገንና ደስ የሚያሰኝ ስለሆነ በርቱ። ያው ከጎናችሁ ነን። ያው ደንበኞች ሆነን እንከታተላችኋለን። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በድጋሚ እንኳን ደስ አላችሁ። እሺ፣ እንኳን ደስ አለን። እጅግ አድርገን እናመሰግናለን። እንግዲህ እጅግ ደስ የሚያሰኝና ብዙ ያልተለመደ ሌላውም እውነት አልመስላለኝ ሞቱ ለሚሉ ሁሉ እንዲህ አይነት ዜና ቢሰሙ ደስታቸው የሆነ ብዙ ናቸው። ይህንን ቪዲዮ ያጋራውና በሶሻል ሚዲያ በከፍተኛ ሁኔታ እንዲዘዋወር ያደረገው ደግሞ ዳዊት ነው። ከሱ ጋርም መጠነኛ ቆይታ አድርገናል። አጠቃላይ በጣም የሚገርመው ያው የሃይማኖት ክዋኔ እየተደረገ ነበረ። ቤተክርስቲያን የቀብር ስነ ስርዓት እያካሄደ ነበረ። በሰዓቱ የቀብር ስትል እንግዲህ እንዲሁ በባዶ አስክሬኑን በሌለበት ያው አስክሬን እንዳልመጣና እዛው ባለበት ዛምቢያ በረሃ ላይ ተቀብሯል የሚል ነበረ ደላላዎቹ ለቤተሰብ ያጋሩት መጀመሪያ። ከዛ መነሻ እንግዲህ እንደኛ አካባቢ አንድ ሰው ሲሞት በ3ኛ ቀን የቀብር ስነ ስርዓት ይደረጋል። ለምንድን ነው 3 ቀን የሚጠበቀው? 3 ቀን ይጠበቃል። በቃ ተያይዞ የመጣ ባህል ነው። እንደ አካባቢ ማረፍ አለበት። ቤተሰቡ ደግሞ ያው አስክሬን ባለበት የሚለቀሰው የለቅሶ አለቃቀስና አስክሬን ሳይኖር የሚለቀሰው አለቃቀስ ስለሚለይ ለዛ ተብሎ ወደ 3 ቀን አካባቢ አስክሬን ይቆያል ቤተሰብ ጋር። ያ ተያይዞ የመጣው ባህል እንግዲህ ለዚህም የሞቱ ዜና ከተሰማ በኋላ 3 ቀን ተቆይቶ በ3ኛ ቀን ነበር የሃይማኖት ክዋኔ የተደረገ የነበረው። ትናንትናው ቀን ትላንትና ነው ይሄ ሆነው። ያ ሆኖ ሳለ ነው እንግዲህ ወደ ታላቅ ወንድሙ ስልክ ይደወላል። አጋጣሚ በለቅሶ ውስጥ እያለ
ሄሎ ብሎ ፕሮግራም ውስጥ እያለ ስልክ ሲያነሳ እኔ አክሊሉ ነኝ ምናምን ብሎ ችግር ውስጥ አለው አልተመቸኝም መንገድ ላይ ነኝ እሱ እዚህ ያለውን ሁኔታ እንግዲህ አያውቅም ምን እንዳለ አያውቅም ወንድሙ ብቻ ያለውን ሁኔታ እንዲያመቻች ወንድሙ ጋር ነበር ሲደውል ነበረው በዛው መሃል ነው እንግዲህ ቤተሰብም ተደናግጦ የደስታም የጭንቅም እንትን ተከስቶ ነበር በሰዓቱ ስለዚህ የጸሎት ስነ ስርዓት በሚከናወንበት ጋር ለጸሎት መሪው ተነገረ ወይስ እንዴት ነው ሁሉም ህዝብ ሊያውቅ ይቻላል ትልቅ ፕሮግራም እየተደረገ ባለበት የስብከት ፕሮግራም እስኪያልቅ ተቆየ ያ ልክ እንዳለቀ ነው ያው እዛው ባለበት ለሰው የደስታ ብስራቱ የተነገረው በጣም ነው የሚገርመው እንግዲህ እንዲህ አይነት ነገር ብዙ አልተለመደም ግን በጣም ደስ የሚለው ነገር እንኳን በህይወት ኖረ ያ ሁሉ ሀዘን የነበረው እንግዲህ በሞት ተለየን በሚል ነበር በጣም ወደ ደስታ ተቀይሯል እንግዲህ ያለው ነገር ተነገረ ከህፃኑ ከራሱ አንደበት ደግሞ እንደተደመጠ ያው እኛው ደውለን ነው ያወራነው ያለውን ታሪክ እዚህ አካባቢ የነበረው ሂደት ጠይቀን ሌላ ሰው ሊሆን ይችላል የሚል ጥርጣሬ ስለነበረን አውርተን ከራሱ አንደበት ያለውን ነገር በዝርዝር እንዴት እንደወጣ የት እንደሆነ መቼ እንደሄደ ከማ ቤተሰብ እንደተወለደ ዝርዝሩን ጠይቀን ነው በደንብ የተረዳነው እንደ አዲስ ከማን የተወለድከው ሁሉ ብላችሁ ጠየቃችሁት እንዴት ነው ለምንድን ነው የሚጠይቁኝ እያለ ደግሞ በጣም እንትን እያለ ነበር እሱ ለምንድን ነው የሚጠይቁኝ እንዴት ጠይቁኛላችሁ እያለ ነው እናንተ ማመን ስላልቻላችሁ ነው እኛ ማመን ስላልቻልን ነው እንግዲህ ማመን ስላልቻልን እንግዲህ 3 ቀን ሙሉ ሰው ተክዞ አዝኖ ባለበት ዜና ሲሰማ ምንም ማመን አልተቻለም ነበር ለዛ ነው በጣም ደስ ይላል ለቤተሰቡ ቅርብ ነህ ያለህ ዝምድና ወይም ቅርበት ቅርብ ነኝ በጣም ጓደኛሞችም ነን ቤተሰብም ነን እጅግ በጣም ቅርብ ነን እንቀራረባለን በጣም ደስ ነው እንግዲህ የሚለው ተለየን ሞተ እንዲሆነ ተብሎ በህይወት መኖሩ ሲሰማ እንግዲህ ለቤተሰብ ብቻ ሳይሆን ለቅርብ ወዳጆችም ለሚሰማውም ጭምር እጅግ በጣም ነው ደስ የሚለውና እንኳን ደስ አላችሁ እንኳን በህይወት ኖረ ይሄንን ነው ምለው ማለት የምትፈልገው ነገር ካለ እድል ልስጥ ያው እኔ ማለት የሚፈልገው ነገር ኖርማሊ ዞሮ ያዘነው ቤተክርስቲያን ያዘነው ጓደኞቹ ቤተሰቦቹ ዘመድ አዝማዶቹ ጠቅላላ እንኳን ደስ አላችሁ ማለት ፈልጋለሁ ሰዎች ደግሞ ከሀገር ሲወጡ በህጋዊ መንገድ ወጥተው ቤተሰባቸውና ራሳቸውን ቢለውጡ የሚል መልእክት አለኝ የተዛቡ መልእክቶችን ከማስተላለፍ ደግሞ ማንኛውም ሰው ቢቆጠብና ከትክክለኛ ሶርሱ የሚሰማበትን ሁኔታዎች ቢፈጠሩ የሚል መልእክት ነው የሚኖረኝ በጣም ነው ማመሰግነው ዳዊት እግዚአብሔር ያክብርልኝ በአጠቃላይ ቤተሰቡንም እንኳን ደስ አላችሁ ለማለት እወዳለሁ እናመሰግናለን ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው ይህ መቼም ከባድ ይሆናል ብዬ አላስብም ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው እናመሰግናለን